በሰኔ 2013 ዓ.ም በተካሄደው አገር አቀፍ ምርጫ የአማራ ብሔራዊ ንቅናቄን ወክለው የፓርላማ አባል የሆኑት ዶክተር አበባው ደሳለው በመጪው ምርጫ ኢህአፓን ወክለው ሊወዳደሩ ነው። የአብን የአዲስ አበባ ጽህፈት ቤት ኃላፊ የነበሩት ዶክተር ይህዓለም ታምሩም በተመሳሳይ መልኩ የፓርቲ ለውጥ አድርገው በመጪው ምርጫ እንደሚቀርቡ ተገልጿል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዛሬ ማክሰኞ ጥር 3 2018 ማምሻውን በበይነ መረብ በሰጠው መግለጫ ሁለቱ ቀድሞ የአብን አባላት ፓርቲውን መቀላቀላቸውን ይፋ አድርጓል። በበይነ መረብ የተካሄደውን መግለጫ ከሁለቱ የምርጫ ተወዳዳሪዎች ጋር በመሆን የሰጡት የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ናቸው። ሁለቱ የቀድሞ የአብን አባላት ለዘንድሮ ምርጫ በእጩነት የተመዘገቡት ኢህአፓ አባል በሆነበት ትብብር ለኢትዮጵያ አንድነት በተሰኘው የፓርቲዎች ቅንጅት በኩል መሆኑን ለኢትዮጵያ ኢንሳይደር ተናግረዋል። ባለፈው መስከረም ወር የተመሰረተው ይህ የፓርቲዎች ቅንጅት ከኢህአፓ በተጨማሪ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና አማራ ጊዮናዊ ንቅናቄ አባል የሆኑበት ነው። በቅንጅቱ ተካቶ የነበረው እናት ፓርቲ በዚህ የፓርቲዎች ስብስብ ውስጥ አባል መሆኑን በተመለከተ በፓርቲው ጉባኤው ከማጽደቅ አንጻር ያላሟላው ሂደት በመኖሩ በኢትዮጵያ ብሔራዊ ምርጫ ቦርድ እግድ ተጥሎበታል። እናት ፓርቲ ሂደቱን ሲያሟላ የስብስቡ አምስተኛ አባል መሆን እንደሚችል ምርጫ ቦርድ ከዚህ ቀድሞ መግለጹ ይታወሳል። ዶክተር አበባውና ዶክተር ይህዓለም ትብብር ለኢትዮጵያ አንድነት በተሰኘው የፓርቲዎች ቅንጅት ስር ለምርጫ የሚወዳደሩት በአዲስ አበባ በሚገኙ የምርጫ ጣቢያዎች መሆኑን ገልጸዋል። ሆኖም እጩዎቹ የትኛው የምርጫ ጣቢያ ላይ እንደሚወዳደሩ ከመግለጽ ተቆጥበዋል። በስድስተኛው ሀገራዊ ምርጫ በአማራ ክልል በሚገኘው ጅጋ የምርጫ ክልል አብንን በመወከል ለፓርላማ ተወዳድረው ያሸነፉት ዶክተር አበባው በዘንድሮ ሰባተኛው አገራዊ ምርጫ በአዲስ አበባ ለመወዳደር የወሰኑት አስቀድሞ በተወዳደሩበት አካባቢ ደግመው ለመወዳደር አስቻይ ሁኔታ ባለመኖሩ እንደሆነ አስረድተዋል። ባለፈው ምርጫ በአማራ ክልል የፍኖተ ሰላም ምርጫ ክልል ተወዳዳሪ የነበሩት ዶክተር ይህዓለም ታምሩም እንዲሁ በዘንድሮ ሀገራዊ ምርጫ በአዲስ አበባ ለመወዳደራቸው ተመሳሳይ ምክንያት አቅርበዋል። ብሔራዊ ምርጫ ቦርድ ባለፈው ሳምንት ባወጣው መግለጫ 42 ፓርቲዎች በተናጠል 15 በቅንጅት እንዲሁም አንድ ግንባር ለመጪው ምርጫ መመዝገባቸውን አስታውቆ ነበር። ባለፈው ህዳር ወር በወጣው ይፋዊ የምርጫ የጊዜ ሰሌዳ መሰረት እሁድ የካቲት 1 ይጠናቀቅ የነበረው የእጩዎች ምዝገባ ቦርዱ እስከ የካቲት 16 ማራዘሙ ይታወሳል። ሁለቱ የትብብር ለኢትዮጵያ አንድነት እጩዎች ከአብን መውጣታቸውን ቢገልጹም ለፓርቲው በይፋ መልቀቂያ እንዳላስገቡ ለኢትዮጵያ ኢንሳይደር ተናግረዋል። በዛሬው የበይነ መረብ መግለጫ ላይ ዶክተር አበባው ባለፉት 4 ዓመታት ከአብን አመራሮች ጋር በፍጹም ተገናኝቼ አላውቅም ሲሉ ተደምጠዋል። ፓርላማ ስንገባ ጀምሮ የአብን አመራሮች አግኝተው ተልእኮ ሰጥተውን አያውቁም፣ ተወያይተን አናቅም። ስንንቀሳቀስ የነበረው በግል እንደ ህዝብ ተወካይነት እንጂ እንደ ፓርቲ አልነበረም ሲሉም የጅጋ ምርጫ ክልል ተመራጭ አክለዋል። በፓርቲ መንቀሳቀስ በጣም አስፈላጊ እንደሆነ የገለጹት ዶክተር አበባው ኢህአፓን ለመቀላቀል የወሰኑት በአሁኑ ወቅት የተሻለ ትግል በማድረግ ላይ ያለ ፓርቲ እንደሆነ ስላመኑበት መሆኑን ተናግረዋል። ዶክተር ይህዓለም ከአብን የወጡበት ምክንያት ስድስተኛው ሀገራዊ ምርጫ ከተካሄደ በኋላ ፓርቲው ለሚታገልለት ማህበረሰብ መታገል በሚገባው ልክ መታገል ስላልቻለ እንደሆነ አስረድተዋል። ፓርቲው ኃላፊነቱን እየተወጣ አይደለም ብዬ ስላመንኩ በግሌ በራሴ ከአባልነት ለቅቄያለሁ ሲሉ የቀድሞ የአብን የአዲስ አበባ ጽህፈት ቤት ኃላፊ አስታውቀዋል።